በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰብኦ ለሐምሌ በዛቲ ዕለት አይረፈ አብ ቅዱስ አባ ሲኖዳ ጽሙዶ መስተጋድል አርሲመትሪዳ ዝርሰ ባሕታውያን ብሂል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 7 በዚች ቀን ቅዱስ አባት የባሕታውያን አለቃ የሆነ መስተጋድል አባ ሲኖዳ አረፈም። ይህም ቅዱስ በግብፅና በአክሚም አውራጃ ስሟ ስንላል ከሚባል ሀገር ከላይኛው ግብፅ ነበር። ስለ እርሱም የመላእክት አምሳል የሆነ አባ ሐርሴዎስ ትንቢት ተናገረለት። እርሱም ስለ ገዳም አገልግሎት ከመነኮሳት ጋር ሲሄድ የዚህን የቅዱስ ሲኖዳን እናት ውሃ ለመቅዳት ወጥታ አገኛት። ወደ እርሷ ሄዶ 3 ጊዜ ራሷን ሳማትና እንዲህ አላት። ዜናው በዓለም ሁሉ የሚሰማ የስሙ መዓዛ ከሽቱ የሚጥም የሆነ የሆድሽን ፍሬ እግዚአብሔር ይባርክ። እነዚያ መነኮሳትን ባዩት ጊዜ አድንቀው አባታችን አንተ የሴት ፊት ማየት ከቶ አትሻም ነበር፣ ዛሬ ግን ከሴት ጋር ትነጋገራለህ አሉት። ልጆቼ ሆይ ሕያው የእግዚአብሔርን ምሕረት ተስፋ የሚያደርግ ዓለሙ ሁሉ የሚጣፍጥበት ከዚች ሴት የሚወጣ የጨው ቅንጣት አለ አላቸው። አንድ በግርል የጸና ጻድቅ ሰው መነኮስ ነበረም። እርሱም መልሶ አባ ሐርሴዎስን እንዲህ አለው። እግዚአብሔር ሕያው ነው። አንተ ራሷን ትስም ዘንድ ወደዚያች ሴት በቀረብክ ጊዜ በእጁ የእሳት ሰይፍ የያዘ የእግዚአብሔርን መልአክ በዙሪያ አየሁት። ራሷንም በሳምካት ጊዜ ክብር ይግባውና የጌታችን ኢየሱስ ክርስቶስ ወዳጁ ሆይ ሰላምታ ይገባል ሲል፣ ደግሞም ከዚች ሴት የሚወለደው የተመረጡ ቅዱሳንን ሁሉ ልባቸውን ደስ ያሰኛል። ወልደ እግዚአብሔርም ከእርሱ ጋር ብዙ ጊዜ ይነጋገር ነበር ሲል ሰማሁት አለ። በግንቦት 7 ቀን የቅዱስ አባ ሲኖዳ ተወለደ። ባደገም ጊዜ አባቱ በጎች ስለነበሩት ለልጁ ለሲኖዳ እንዲጠብቃቸው ሰጠው። ይህ ሲኖዳም ምሳውን ለእረኞች ሰጥቶ እስከ ማታ ድረስ ይጾም ነበር። በሌሊትም ከውሃ ዘቅት ውስጥ ወርዶ በዚያ አቁሞ እስኪነጋ ድረስ ይጸልይ ያድር ነበር። በክረምትም ሆነ በቁር ሰዓት እንዲሁ ያደርግ ነበር። አባቱም የሲኖዳ እናት ወንድም ወደ ሆነው ወደ አባ አብጎል እጁን በላዩ ጭኖ ይባርከው ዘንድ ወሰደው። አባ አብጎልም ባየው ጊዜ የሕፃኑን እጅ አንስቶ በራሱ ላይ አድርጎ ሲኖዳ ሆይ ባርከኝ፣ ለብዙ ሕዝብ ታላቅ አባት ትሆን ዘንድ የሚገባ ሁነሃልና አለው። አባቱም በአባ አብጎል ዘንድ ተወው። ከዕለታትም በአንዲቱ ቀን አባ አብጎል እንዲህ የሚል ቃል ከሰማይ ሰማ። እነሆ ሲኖዳ ለዓለሙ ሁሉ አርሲመትሪዳ የባሕታውያን አለቃ ሆኖ ተሾመ። ይህም ሲኖዳ ለዓለሙ ሁሉ ብርሃን እስከሚሆን በበጎ አምልኮ ያለማቋረጥ በጾምና በጸሎት በስግደትና በመትጋት ታላቅ ተጋድሎ መጋደልን ጀመረ። ከዚህም በኋላ በአንዲት ቀን ለአባ አብጎል የእግዚአብሔር መልአክ ተገለጠለትና የኤልያስን አስኬማ የሰለስቱ ደቂቅን ቆብና የመጥምቆ ዮሐንስን ቅናት አመጣለት። እንዲህም አለው፣ እንድትጸልይና የመንኩስና ልብስ ለሲኖዳ እንድታለብሰው እግዚአብሔር አዘውሃል። ያን ጊዜም አባ አብጎል ተነስቶ ጸለየ፣ የመንኩስና ልብስንም አለበሰው። ከዚህም በኋላ ተጋድሎውን አበዛ። ለመነኮሳት፣ ለመኳንንት፣ ለሕዝባውያንና ለሴቶች ለሰዎች ሁሉ መመሪያ የሚሆን ሥርዓትን ሠራ። በኤፌሶንም የ200 ኤጲስቆጶሳት ጉባኤ ስለ ከሃዲው ንስጥሮስ በተደረገ ጊዜ ከማኅበሩ አባት ከሊቀ ጳጳሳት ቄርሎስ ጋር ወደ ጉባኤው ሄደ። ንስጥሮስም ከክደቱ ባልተመለሰ ጊዜ አውግዘው ለይተው አሳደዱት። ከዚህ በኋላም ወደ ሀገራቸው በመመለሻቸው ጊዜ መርከበኞች ከሊቀ ጳጳሳቱ ጋር አትሳፍርም ብለው አባ ሲኖዳን ከለከሉት። እርሱም ወደ እግዚአብሔር በጸሎት ማለደ። ወዲያውም ደመና መጥታ ተሸከመችውና አባ ቄርሎስ በመርከብ ውስጥ እያለ በበላዩ በአንጻሩ አደረሰችው። አባቴ ሆይ ሰላም ላንተ ካንተ ጋር ላሉትም ይሁን ብሎ ሰላምታ አቀረበ። በመርከብ ያሉት ሁሉም ላንተም ሰላም ይሁን በጸሎትህም አትርሳን አሉት። እጅግም አደነቁ። ለሚፈሩት ይህንን ያህል ጸጋ የሚሰጥ እግዚአብሔርንም አመሰገኑት። ወደ ገዳሙም ደርሶ ከልጆቹ መነኮሳት ጋር የመንፈቀ ሌሊት ጸሎትን አደረሰ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ብዙ ጊዜ ወደ እርሱ እየመጣ ያነጋግረው ነበር። እርሱም የመድኃኒታችንን እግሩን ያጥበው ነበር፣ እጣቢውንም ይጠጣ ነበር። ጌታችንም ብዙ ምስጢራትን ገለጠለት፣ ትንቢቶችንም ተናገረም። ከዚህም በኋላ ፈጽሞ ባረጀ ጊዜ ሐምሌ 7 ቀን ተኛ። ክብር ይግባውና ጌታችን ኢየሱስ ክርስቶስም መጥቶ እያረጋጋው በእርሱ ዘንድ ተቀመጠም። ብፁዕ አባ ሲኖዳም ጌታችንን እንዲህ አለው፣ ጌታዬ ፈጣሬ
ልዩ ሦስትነትህንና ጌትነትህን ስለሚነቅፉ ከሃዲያን ወደ ጉባኤው እሄድ ዘንድ እንዲጠሩኝ ሊቀ ጳጳሳቱ ወደ እኔ ልኳልና እንደ ቀድሞው ታጸናኛለህን አለው። ጌታችንም በጸጋና በጥዑም ቃል እንዲህ ብሎ መለሰለት። ወዳጄ ሲኖዳ ሆይ ሌላ ዕድሜ ትሻለህን? እነሆ ዕድሜ ሁሉ 120 ዓመት ከ2 ወር ሆኖሃል። ዕድሜ 9 ዓመት ሲሆን አስኬማን ለበስክ። ከዚያም በኋላ 111 ዓመት ከ2 ወር ኖርህ። አሁንስ ድካምህ ይብቃ። ይህንንም ብሎ ጌታችን በክብር አረገ። በዚያም ጊዜ የቅዱሳን አንድነት ማኅበር ወደ እርሱ መጡ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ዳግመኛ አየው። ልጆቹንም ክብር ይግባውና ለጌታ ኢየሱስ ክርስቶስ እሰግድ ዘንድ አንሱኝ አላቸው። አንስተውትም ሰገድለት። ከዚህም በኋላ ዳግመኛ እንዲህ አላቸው፣ ወደ እግዚአብሔር አደራ አስጠበቅኳችሁ። ነፍሴም ከዚህ ከደካማው ሥጋ የምትለይበት ጊዜ ደርሷል። እኔም ለአባታችሁ ለዊዳ እንድትታዘዙ አዛችኋለሁ። ከእኔ በኋላ ጠባቂያቸው እርሱ ነውና አላቸው። ለልጆቹም ይህን በተናገረ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ የመረጥኩ ሲኖዳ ሆይ ብፁዕ ነህ፣ ቸርነት የሚደረግልሃል። በሕይወት ዘመን ሁሉ አንተ የምወደውን ሥራ ሰርተሃልና እንግዲህ ወደ ዘላለም ተድላ ታርፍ ዘንድ ወደ እኔና አለው። ያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔርም ክብር ምስጋና ይሆን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለሲኖዳ ዘተውባሁ በጽድቅ አስኬማ ነቢይ ኤልያስ ወቆብአ 3 ደቂቅ ወሶበ ከልእዎ ይጻአን በሃመረ ቄርሎስ ሊቅ እንዘያስተርኢ ለአይነ ማሕበር ጽፉቅ ፍኖተ ደብሩ መሰጦ ደመና ረቂቅ ወበዛቲ ዕለት ኮነ ተዝካሮሙ ለአባ መቃቤስ ወአባ ጊዮርጊስ ዘጋስጫ ወአግራጥስ። በዚህችም ቀን የአባ መቃቤስና የጋስጫው የአባ ጊዮርጊስ የአግራጥስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ወበዛቲ ዕለት ኮነ ሰማዕተ ቅዱስ አግናጤዎስ ሊቀ ጳጳሳት ዘሀገረ ሮሜ ዘኮነ እምድረ ጴጥሮስ በመዋዕሊሁ ለጠራቢያኖስ ንጉሥ አላዊ። በዚህችም ቀን የሮሜ ከተማ ሊቀ ጳጳሳት ቅዱስ አግናጤዎስ በሰማዕትነት ሞተም። እርሱም ከቅዱስ ጴጥሮስ በኋላ በካዲው ንጉሥ በጠራቢያኖስ ዘመን ሆነም። ይህም ንጉሥ ስለ አባት አግናጤዎስ የጣዖት አምልኮን እንደሚያቃልል ሕዝቡንም ሁሉ እንደሚያስተምር ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን እንደሚያስገባቸው በሰማ ጊዜ ወደ እርሱ አስቀርቦ ለአማልክት መሥዋዕት አቅርብ አለው። ቅዱሱም እኔ ለረከሱ ጣዖታት አልሰዋም ብሎ መለሰለት። ንጉሡም ብዙ ቃል ኪዳኖችን በመግባት አባበለው። ባልተቀበለውም ጊዜ ለአንበሳ ሰጠው። ያን ጊዜም ቅዱስ አግናጤዎስ በቀናች ሃይማኖት እንዲጸኑ ሕዝቡን አዘዛቸው። ከዚህም በኋላ አንዱ አንበሳ ቀርቦ አንገቱን ያዘው። ያን ጊዜም ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከዚህ በኋላ የአንበሳ ወደ ሥጋው አልቀረበም። ምእመናንም መጥተው ሥጋውን ወሰዱ፣ በመልካም ቦታም አኖሩት። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአግናጤዎስ ለመንበረ ጴጥሮስ ዘወረሳ እምነ መናብርት ኩሉ ዘተለአለ ሞገሳ ለመስዋዕተ ጣዖት ምንንት እንዚያረኩሳ በፍጻሜ ስሙ ቀተሎ አንበሳ ወምድረዝ ይቀርበ ለሥጋሁ ይግስሳ ወበዛቲ ዕለት ቦኡ ስሉስ ቅዱስ ውስተ ቤተ አብርሃም ወተሴሰዩ ዘአቅረበ ሎሙ። በዚህችም ቀን ልዩ 3 የሆኑ 3ቱ አካላት በኦሪት መጽሐፍ እንደተጻፈ ወደ አብርሃም ቤት ገቡ። ያቀረበላቸውንም ተመገቡ። የይስሐቅንም ልደት አበሰሩት፣ ባረኩት፣ አከበሩትም። ለእግዚአብሔር ክብር ምስጋና ይሆን። እኛንም በአባታችን በአብርሃም ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰሙኑ ለሐምሌ በዛቲ ዕለት አይረፈ አብ ቅዱስ አባ ብሶይ በዓለ ዝክር ሰናይ ወኮከበ ገዳም ዘደብረ አባ መቃርስ ወዘኩሉ ዓለም። ወበዛቲ ዕለት ካይበ አይረፉ በከዊነ ስም ቅዱሳን አቤሮን ወአቶም ዘመሃገረ እስክንድርያ ወገምኑዲ። ወበዛቲ ዕለት አይረፈ ቅዱስ አባ በላኒ ሰማዕት ዘመሃገረ ባራ እምደወለ አካ ዘደቡበ ግብፅ። ወበዛቲ ዕለት አይረፈ አባ ሚሳኤል ነዳይ ወልደ ንጉሥ ዘቀበሮ አባ ኪሮስ። ወበዛቲ ዕለት ኮነ ሰማዕተ አባ ቢማ ዘመሃገረ ብህንሳ ዘላይላይ ግብፅ። ወበዛቲ ዕለት ኮነ ተዝካረ ረፍቱ ለአብ አቢይ ወክቡር አባ ኪሮስ ዘይሃድር በገዳመ ምዕራብ። ወበዛቲ ዕለት ኮነ ተዝካሮሙ ለቅዱሳን እለኮኑ ሰማዕተ ምስለ አባ አንቦ ውህልቆሙ 15። ወስብሐት ለእግዚአብሔር ኪያነኒ
ይመሃረነ በጸሎተ ኩሎሙ ቅዱሳን ለዓለመ ዓለም አሜን። ዘአቅረብኩማ ሂሌተ ዘኪርያ ይላፈም ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴት የመጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ወኩፈ ምላቡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን መላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባረኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ምኖት ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሎም ባይ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እሚዜ ወስከ ለዓለም ወስከ ዳግም ጉባኤ አሜን።